ሰላም እንዴት ናችሁ? የኢቲ ሶሻል ሳይንስ ተከታታዮች፣ በዛሬ ክላሳችን የዘጠነኛ ክፍል ዩኒት ዋንን የምናይ ይሆናል። ስለዚህ በዚህ ዩኒት የምንመለከተው የመጀመሪያው ርዕሳችን የሚሆነው ዲሲፕሊን ኦፍ ሂስትሪ ኤንድ ሂውማን ኢቮሉሽን የሚል ነው። ስለዚህ በዚህ ሌሰን ላይ በዚህ ቻፕተር ላይ የምንመለከተው ሂስትሪ እንደ ዲሲፕሊን ወይም እንደ አንድ ሰብጀክት ምን ማለት ነው፣ ሂስትሪ እንደ ሰብጀክት ሲታይ የሚለውን ሀሳብ እና ስለ ሂውመን ኢቮሉሽን ወይም የሰው ልጅ እንዴት ነው ኢንቮልቭ ያደረገው የሚለውን ኮንሰፕት ነው ማለት ነው። ስለዚህ 1.1 ላይ ነገር ግን ስለ ዲሲፕሊን ኦፍ ሂስትሪ ወይንም ደግሞ ሂውመን ኢቮሉሽን የሚለውን ሀሳብ ከማየታችን በፊት ራሱ ቃሉ ሂስትሪ ምንድን ነው የሚለውን ሀሳብ መመልከት ይኖርብናል ማለት ነው። ስለዚህ ሂስትሪ የሚለውን ቃል ለመረዳት በምንሞክርበት ጊዜ ሁለት ቃሎችን ነው የምናገኘው። መጀመሪያ ላይ ግን ሂስትሪ የሚለውን ቃል ስንመለከት አሁን ከዚህ ሌሰን ሚኒንግ ኦፍ ሂስትሪ ኤንድ ፕሪሂስትሪ ከሚለው ሌሰን ስንጨርስ እነዚህ ስለ ፕሪሂስትሪ እና ስለ ሂስትሪ ድብ እናድርጋችሁ ማወቅ ይኖርባቸዋል ማለት ነው። ስለዚህ የሌሰኑ ከብዙ ዋና ኪ ነገሮች ስለሆኑ ስለ ፕሪሂስትሪ እና ሂስትሪ ሲሪየስ ማወቅ አለባቸው። ስለዚህ ሂስትሪ ላይ እነዚህ ነገሮች ለእናንተ አዲስ አይሆኑም ማለት ነው ከዛሬው ጀምሮ። የመጀመሪያውን ሀሳብ በምንመለከትበት ጊዜ ተርም ኦፍ ሂስትሪ ብሎ ያስቀምጥልናል። ምን ማለት ነው ሂስትሪ የሚለው? ሂስትሪ ራሱ በራሱ ተርሙ ምን ማለት ነው የሚለውን ስንመለከት ሂስትሪ ራሱ ቃሉ ምንድን ነው የሚገልጸው የሚለውን ነገር ስንመለከት ድራይቭድ ፍሮም ዘ ግሪክ ወርድ ነው። አንደኛ የግሪክ ቃል ነው። ይሄ የግሪክ ቃል ደግሞ ምንን ነው የሚያመለክተው የሚለውን ነገር ስንመለከት ወይንም ደግሞ እነዚህ የግሪክ ሰዎች በቋንቋቸው ላይ ይህንን ሂስትሪ የሚለውን ቃል ሲጠቀሙት ሂስቶሪያ ብለው ነው የሚያስቀምጡት ማለት ነው። ስለዚህ ሂስቶሪያን ማለት ምን ማለት ነው? ሂስቶሪያ ማለት የሚለውን ስንመለከት ኢንኳይሪ የሚለውን ሀሳብ ይዛል። ወይንም ሲሚላር የሚሆን ወይንም ተመሳሳይ ወርዱ ኢንኳየር የሚለው ነው ወደ እንግሊዝኛ ስናመጣው። ኢንኳየር ማለት ደግሞ እንደምታውቁት ስለ አንድ ነገር ጥያቄ ማንሳት ወይንም መጠየቅ፣ ጥያቄ መፍጠር ማለት ነው። ስለዚህ አን አካውንት ኦፍ ዋንስ ኢንኳየር፣ ስለ አንድ ነገር አካውንት ለተደረገ ነገር ኢንኳየር ማለት ወይንም ጥያቄ ማንሳት፣ ጥያቄ መጠየቅ የሚለውን ኮንሰፕትን ይዛል ማለት ነው ሂስቶሪያ የሚለው ቃል። ስለዚህ ሂስትሪ የምትላትን ይችኛዋን ቃል ከተረዳን ሌላኛው ይሄ ኖርማል ይሄ የቃሉን ነው ወይንም ኢቲሞሎጂ የሚባለው ይሄ የስራው ቃል የሚባለው ነገር ነው የተመለከትነው። ሌላ ደግሞ ወደ ሂስትሪ ሌላኛው ዴፊኒሽን ጋር ስንመጣ ደግሞ ሂስትሪ ኢዝ ስተዲ ኦፍ ሂውመን ፓስት ብሎ ያስቀምጣል። የሰው ልጅ ኋለኛ ወይም ያለፈው ታሪካቸው ምን ይመስላል፣ እንዴት ነበር የሚለውን ነገር ነው የሚያጠናልን ማለት ነው ሂስትሪ። ቴል አስ ዋት ዴይ ዲድ ኤንድ ዘን ዋት ሃፕንድ ቱ ደም ብሎ ያስቀምጣል። ምን ማለት ነው? የሰው ልጆች ፓስት ላይ ምን አርግተዋል፣ ዋት ዴይ ዲድ ምን አይነት ድርጊቶችን አርግተዋል የሚለውን እና ደግሞ ዋት ሃፕንድ ቱ ደም የሚለው ወይንም ደግሞ ምንድነው የደረሰባቸው፣ ምን አይነት ክስተቶች ተከስተዋል፣ ምን አይነት ክስተቶች ተከስተውባቸዋል የሚሉትን ሀሳብን ነው የሚያጠናልን ማለት ነው ሂስትሪ ማለት ነው። ስለዚህ ሂስቶሪያንስ ኤንድ ፒፕል ሁ ስተዲ ኤንድ ራይት አባውት ዘ ሂውመን ፓስት። ስለዚህ ሂስቶሪያኖችን ስንመለከት ሂስትሪን የሚያጠኑ የታሪክ ሰዎች ናቸው። ስለዚህ እነዚህ የታሪክ ሰዎች ሂስትሪን ያጠናሉ እና ደግሞ ሂስትሪንም ደግሞ ይጽፋሉ ማለት ነው። ሲጽፉ ስለ ያው እንደ ሂስቶሪያን እንደመሆናቸው ወይንም ደግሞ የታሪክ ተመራማሪ እንደመሆናቸው መጠን ይጽፋሉ፣ ያጠናሉ እና ያንን የሚያጠኑት ደግሞ ስለ ሂስትሪ ስለሆነ ስለ ሂውማን ፓስት ነው የሚያጠኑት ማለት ነው። ወይም ስለ ሰው ልጅ ያለፈ ታሪኩ የሚለውን ኮንሰፕት ነው የሚያጠኑት ማለት ነው። They tell us the history began about 5500 years ago when people first began to write ያስቀምጣል ማለት ነው። እነዚህ ሰዎች የሚናገሩት ነገር ሂስትሪ የተጀመረበት መቼ ነው ብላችሁ ብትጠይቋቸው የሚነግሯችሁ ከ5500 ቢሲ በፊት ነው የተጀመረው
ከ500 ቢሲ በኋላ የዛሬ 5500 ተብሎ ነው። ከዛሬ 5500 ጀምሮ ነው የተጀመረው ሂስትሪ የሚለው ነገር ነው የሚሉት። ለምንድን ነው ብላችሁ ስጠይቋቸው የዛሬ 5500 ላይ አርት ኦፍ ራይቲንግ የተጀመረበት ስለሆነ ማለት ነው። ስለዚህ ሂስትሪን ከዛ በፊት ጽህፈት ከመጀመሩ በፊት ግን ሂስትሪን ለመጻፍ ስለማይቻል ለመጻፍ አስቸጋሪ ስለሆነ ይህን ያክል ሂስትሪ ተብሎ አይጠራም። ፕሪሂስትሪ ነው የሚባለው ወይንም ከሂስትሪ በፊት ተብሎ የሚባለው ማለት ነው። ወይንም ሰዎች አንዳንዴ ስለ ራሳቸው አካውንት ወይንም ስለ ፓስት ላይ ስላለ ነገር መጻፍ የጀመሩ ጽህፈት ከመጣ በኋላ ነው። ጽህፈት የጀመረበት ደግሞ የዛሬ 5500 የሚለውን ነገር ያዙት። ይህን ነገር የታይም ላይን ስለሆነ ፕሪሂስትሪ እና ሂስትሪ የሚለያቸው ይሄ ነው። ሁለቱን ከፍሎ የሚይዛቸው ይቺ 5500 ወይንም አርት ኦፍ ራይቲንግ የጀመረበት ደግሞ በ5500 ዓመተ ምህረት ነው። የዛሬ 5500 ላይ ነው ማለት ነው። however the study of human past begins in prehistory ይሁን እንጂ ሂስትሪ ከ5500 በኋላ ቢጀምርም ነገር ግን የሰው ልጅ ታሪክ ወይም የሰው ልጅ ፓስቱ የጀመረው መጠናት the study of past ወይም ፓስትን ማጥናት የጀመረው ፕሪሂስትሪ ላይ ነው ማለት ነው። ስለዚህ ሂስትሪ የሚባለው ወይንም ከአርት ኦፍ ራይቲንግ ከመጣ በኋላ ሂስትሪ ቢባልም የሰው ልጆች ግን ታሪክ ግን የጀመረው ከፕሪሂስትሪ ጀምሮ ነው ማለት ነው። ፕሪሂስትሪ መቼ ነው የሚለውን ነገር ስንመለከት ፕሪሂስትሪ እዚህኛው የሂስትሪ ተቃራኒ ነው። ወይንም ደግሞ ፕሪሂስትሪ ኢዝ ስታዲ ኦፍ ዲስተንት ፓስት ብሎ ያስቀምጣል። ወይንም ዲስተንስ ፓስት ማለት በጣም ሩቅ የሆነ ወይንም ደግሞ እዚህ ድረስ ነው ሊሚት አድርገን እስከዚህ ድረስ ነው ብለን መናገር የማንችለው ወይንም ያለቀበትን ሜቢ ልናውቅ እንችላለን፣ ግን የጀመረበትን እንደ ሂስትሪ ማወቅ አንችልም። ሂስትሪ የጀመረበት ከ5500 ነው ብለናል። ነገር ግን ፕሪሂስትሪ ግን የጀመረበት አይታወቅም፣ በጣም ሩቅ ነው። እንደዛ ነው ዲስተንት ፓስት ብሎ የሚያስቀምጠው፣ በጣም ሩቅ ነው እያለን ያለው ፕሪሂስትሪ ማለት ነው። ስለዚህ ፕሪሂስትሪ was a time before people developed the art of writing ብሎ ያስቀምጣል። ምን ማለት ነው? ሂስትሪን ስንመለከተው አርት ኦፍ ራይቲንግ ከመጀመሩ በፊት ያለው ጊዜ ወይንም ከዛሬ 5500 በፊት የነበረውን ጊዜ ነው ፕሪሂስትሪ የምንለው። ከዛሬ 5500 በፊት ያለውን ማለት ነው። እና አሁን በስዕል እናየዋለን። እና አርኪኦሎጂስት እና አንትሮፖሎጂስት have worked to find clues about early human life። ስለዚህ እነዚህ አርኪኦሎጂስቶች ወይም አርኪኦሎጂስት ማለት እና አንትሮፖሎጂ ወይ ስለ ሂውመን አጠቃላይ ስለ ሂውመን ስለ ሰው ልጅ የሚያጠና ነው። አጠቃላይ ስለ ሰዋዊነት የሚያጠና ሊቨር ስለምንም ስለ ዘር ራሱ ዲቴይል የሚያጠና ወይንም አንዱ ቦታ ለምሳሌ እኛ አፍሪካኖች ለምን ጥቁር ሆነን ፖል ያሉት ለምን ቀይ የሆኑ ለምንድን ነው እንደዚህ ልዩነቶች የፈጠሩት? ይህም ራሱ አንትሮፖሎጂ ነው የሚያጠናው። ስለ ሰዋዊነት አጠቃላይ የሚያጠናልን ሰብጀክት አንትሮፖሎጂ ወደፊት ትማሩታላችሁ። ነገር ግን የአንትሮፖሎጂ ደግሞ ሰፊልድ ደግሞ ይሄ አርኪኦሎጂ የሚባል አለ። ስለዚህ አርኪኦሎጂ ፓስት ላይ ስላለው ወይም ጥንታዊ ላይ ስላለ ነገር ናት ኦንሊ ይሄ ሪሜኒንግ ፊዚካል ሪሜኒንግ ብቻ አይደለም ይሄ የሚያጠናው አርኪኦሎጂ። አብዛኛውን ጊዜ አርኪኦሎጂ ስንባል ስለ ቅሪተ አካላቶች ምናምን ፓስት ላይ ስለነበሩ ቅሪተ አካላቶች ምናምን ብቻ ነው የሚያጠናው ብለን እናስባለን። ነገር ግን ስለ እሱ ብቻ አይደለም የሚያጠናው፣ በጣም ሰፊ የሆነ ሰብጀክት ነው ማለት። ስለዚህ እነዚህ አርኪኦሎጂስቶች እና አንትሮፖሎጂስቶች worked to find clues about early human life። ስለዚህ ስለ ሰው ልጆች ጥንታዊ ስለሆኑ የሰው ልጅ ታሪክ ያጠናሉ ማለት ነው። ክሎዎችን ወይም ደግሞ ፍንጮችን በመስጠት በመፈለግ ላይ ነው የሚሰሩት ማለት ነው። እነዚህ አንትሮፖሎጂስቶች አንትሮፖሎጂስት ማለት በአንትሮፖሎጂ አንትሮፖሎጂን ያጠና ሰው አንትሮፖሎጂስት ነው የሚባለው። አርኪኦሎጂንም አርኪኦሎጂስት ይባላል። ስለዚህ እነዚህ ሰዎች ለምሳሌ ስለ ፕሪሂስትሪ ላይ ስላለው ፍንጭ ያን ያክል አናውቅም። ለምሳሌ ፕሪሂስትሪ ላይ ያለው ለምሳሌ ከ5500 በፊት የነበረውን ስለማይታወቅ እነዚህን አርኪኦሎጂስቶችን እና አንትሮፖሎጂስቶችን ነው ከነሱ ነው ክሉ የምናገኘው ወይም ፍንጮች የምናገኘው ማለት ነው። ለምን ብትሉኝ
ከዛ ከፕሪሂስትሪ በፊት አንድ ታሪክ ወይንም ሰዎች የራሳቸውን ወይንም ስለ ጎሳቸው ሊሆን ይችላል፣ ስለ ማህበረሰቡ ሊሆን ይችላል የሚጽፉት ማስታወሻ ነገር ወይንም ጽህፈት የሚጻፍ ስላልነበረ ስለማይጽፉ ፕሪሂስትሪ ላይ ስለዚህ በቅሪተ አካላቶች ወይንም ደግሞ እነዚህ በፊዚካል ሪሜን በነዚህ ነው የሚገኙት ማለት ነው። ለነዚህ አርኪኦሎጂስቶች እና አንትሮፖሎጂስቶች ትልቁን ሚና ይጫወታሉ ማለት ነው። ክሉን በመስጠት ማለት ነው። ስለ ሰው ልጅ ጥንታዊ ስለ ሰው ልጅ ሂስትሪ ማለት ነው። only small part is studies of this events and dates of the past። ስለዚህ ስንመለከተው ለምሳሌ ስለ ታሪክ ወይንም ስላለፈው ጊዜ በምንመለከትበት ጊዜ ሲጠና በጣም ስሞል ፓርቱን የተጠናው ታውቃላችሁ አይደል? በጣም አነስተኛው የተባለው ወይንም እስቲ ፓስት መቼ ነው የጀመረው ብላችሁ ታስባላችሁ? ፓስት መቼ ነው የተጀመረው ብላችሁ ታስባላችሁ? ወይንም ጥንት ታሪክ የጀመረበት መቼ ነው ብላችሁ ታስባላችሁ? ስለዚህ አይታወቅም። ስለዚህ በጣም ረጅም ከመሆኑ የተነሳ አይታወቅም። ስለዚህ በጣም ረጅም ስለሆነ በኖርማሊ በአማካይ ብንሰራው ስለ ፓስት ወይንም ስላለፈው ነገር ስለ ፓስት የተጠናበት ስለ ፓስት ኢቨንቶች እና ስለ ፓስት ነገሮች የተጠኑት በጣም ስሞል ፓርቱ ነው ወይንም አነስተኛው ፓርት ነው ይለናል ማለት ነው። this small part which is studied is also called history። ስለዚህ ይሄንን ስሞል ፓርትን የምንለውን ፕሪሂስትሪም ብለን እንጠራዋለን ማለት ነው፣ ወይም ሂስትሪ ብለን እንጠራዋለን ማለት ነው። ስለዚህ አሁን እዚህ ጋር ይሄንን ብንመለከተው ፕሪሂስትሪ እና ሂስትሪ የሚለይልን ይሄ ታይም ላይ ነው። ለምሳሌ እዚህ ጋር እንደምትመለከቱት መሀል ላይ የመጀመሪያውን ፒክቸር ራይቲንግ የጀመረበት አለ። ራይቲንግ የጀመረበት ከ5500 ቢሲ ወይም ከ5500 የዛሬ 5500 ነው የጀመረው። ሂስትሪ ወይም ማለት ይቅርታ አርት ኦፍ ራይቲንግ የጀመረበት የዛሬ 5500 ነው። ስለዚህ እንደምትመለከቱት የፕሪሂስትሪ የጀመረበትን ጊዜ አይታወቅም አይደል? የጀመረበት ጊዜ አይታወቅም። ነገር ግን ያለቀበትን ጊዜ ግን ማወቅ ይቻላል። ያለቀበት ጊዜ አርት ኦፍ ራይቲንግ የጀመረበት ደግሞ የዛሬ 5500 እንዳትረሷት ይቺ ነገር። እነዚህ ለፈተና ላይ በደንብ እንዲመጡ ስለ ሂስትሪ ከተነሳ እነዚህ ስለ ፕሪሂስትሪ እና ስለ ሂስትሪ ከዩኒት ዋን ላይ ሲመጣ ጥያቄ እነዚህ አይቀሩ። ስለዚህ አርት ኦፍ ራይቲንግ መቼ ነው የተጀመረው የሚለውን ነገር መቼ ያዙ። መጀመሪያ አርት ኦፍ ራይቲንግ ፕሪሂስትሪ እና ሂስትሪ የሚከፍልልን ታይም ላይን ነው ወይንም። ስለዚህ እንደምትመለከቱት ፕሪሂስትሪ መጀመሪያ የለውም፣ ነገር ግን መጨረሻ አለው። መጨረሻው አርት ኦፍ ራይቲንግ የጀመረበት ነው። ሂስትሪ ግን መጀመሪያ አለው፣ ነገር ግን ያለቀበትን ጊዜ ግን ልናውቀው አንችልም። ለምን ያለቀውን ጊዜ ልናውቀው አንችልም? እስከ ሪሰንት ፓስት ወይም ቅርብ የምንለው ፓስት ነገር ከተባለ ሂስትሪ ነው የሚሆነው ሲጠና ምናምን። ስለዚህ ይሄንን ነገር እነዚህ የሁለቱን ዲፈረንስ ማየት ትችላላችሁ ማለት ነው። እዚህ ጋር ያለውንም የሁለተኛውን ፒክቸር እንደዚህ ነው የሚገልጽልን ማለት ነው። እነዚህን ወደፊት እንመለከታቸዋለን። ስለ ፓሊዮቲክ፣ ኒዮሎቲክ እና ደግሞ ስለ እነዚህ በደንብ አድርገን እንደምንመለከታቸው ተስፋ አደርጋለሁ ማለት ነው። ቀጣይ ስላይዳችን ጋር ስንመጣ unlike prehistory, however, the subject of history mainly deals with the past, beginning from when writing and recording started ብሎ ያስቀምጥልን። አሁን እንደ ፕሪሂስትሪ ሂስትሪን ስንመለከት ሰብጀክት ኦፍ ሂስትሪ ሜል በዋናነት ዲልስ ዊዝ ፓስት በዋናነት ፓስትን የሚያጠና። ስለዚህ ፓስትን ሲያጠና መቼ ነው? ቢጊኒንግ ፍሮም ዌን ራይቲንግ ኤንድ ሪከርድ ስታርትስ ወይንም ደግሞ ይሄ የሪካርድ መደረግ የጀመረበትና ራይቲንግ የተጀመረበትን ነው የሚያጠናው ሂስትሪ ማለት ነው። ስለዚህ አሁንም ስለ ፕሪሂስትሪ እና ስለ ሂስትሪ ዲቴል እያያችሁ ያላችሁ አሁን ከዚህ ቪዲዮ በኋላ ስለ ፕሪሂስትሪ እና ሂስትሪ ዲቴል ማወቅ አለባችሁ። እነዚህ ሜጀር ስለሆኑ ነው በሰብጀክት ኦፍ ሂስትሪ ላይ ስትማሩ ማለት ነው። ስለዚህ ወደ ሁለተኛው ሀሳብ ጋር ስንመጣ ሂስትሪ ኢዝ አባውት ሂውማን ኢንተራክሽን ብሎ ያስቀምጥልናል። ሂስትሪን ስንመለከተው ስለ ሂውማን ኢንተራክሽን ወይንም ስለ ሰው ልጆች መስተጋብር፣ ስለ ኢንተራክሽን ግንኙነት ሊሆን ይችላል። መስተጋብር the growth of civilization ይሄ
የሲቪላይዜሽን የግሮዝ ኦፍ ወይም የስልጣኔ የሲቪላይዜሽን እድገቶችን እንደን ደግሞ ኢንቬንሽን ኦፍ ኒው ቴክኖሎጂ አዲስ ግኝቶችን እና ደግሞ ማንስ ሪሌሽን ዊዝ ኢንቫይሮንመንት ሰዎች ደግሞ ከኢንቫይሮንመንት ጋር ያላቸው ሪሌሽንሽፕን እነዚህንም ጨምሮ የሚያጠና ነው ሂስትሪ ማለት ነው። One of the significant concerns of history is the study of past interaction with natural environment in the past። ስለዚህ ሌላኛው የሂስትሪ ሲግኒፊካንቱ ዋና ጠቀሜታውን ስንመለከተው ሌሎችም ጠቀሜቶችን ስንመለከታቸው ይሄ ነው። አንደኛው ጠቀሜታ ስንመለከተው የሰው ልጆች ከሂውመን ኢንቫይሮንመንት ወይም ከናቹራል ኢንቫይሮንመንት ጋር ፓስት ላይ ያላቸው ኢንተራክሽን ምን አይነት ኢንተራክሽን ናቸው የሚለውን ለማወቅ አንደኛው ይጠቅመናል ማለት ነው። ይህ ጠቀሜታውን ያየነው አሁን ላይ የሰው ልጆች ከናቹራል ኢንቫይሮንመንት ጋር ያላቸው ኢንተራክሽን ምን ይመስላል የሚለውን ነገር ለመረዳት ፓስት ላይ ምን አይነት ኢንተራክሽን ነበረው የሰው ልጅ የሚለውን ለመረዳት ያገለግለናል ማለት ነው። however the other discipline do not do it in the present። ስለዚህ ሌሎችን ብንመለከታቸው ሌሎችን ዲሲፕሊኖች ወይም ሌሎችን ሰብጀክቶችን በምንመለከትበት ጊዜ ስለ ፕሬዘንት ነው የሚያወሩት። ስለ ፕሬዘንት ላይ ስላሉ ነገሮች ነው የሚያወሩት ማለት ነው። ስለዚህ ለምሳሌ ስለ ናቹራል ኢንቫይሮንመንት እና ስለ ሂውመን ኢንተራክሽን ለምሳሌ ኖርማል ባዮሎጂ ላይ አለ እና ደግሞ ላይክ ጂኦግራፊ ላይ በዋናነትም ደግሞ እናገኛለን ማለት ነው። ስለዚህ አብዛኛው ብትመለከታቸው ስለ ፕሬዘንት ነው የሚያነሱት ማለት ነው። ስለ ፓስት ካነሳችሁ ስለ ሂስትሪ እያነሳችሁ ነው ያላችሁት ማለት ነው። ስለዚህ ማን ኢንተራክሽን ዊዝ ናቹራል ኢንቫይሮንመንት። ስለዚህ ሰው እንደምታውቁት ከናቹራል ኢንቫይሮንመንት ጋር ግንኙነት አለው እና ደግሞ ቱ ፕሮዲውስ ሂዝ ፕራይመሪ ኒድስ። ስለዚህ የሰው ልጅ ከናቹራል ኢንቫይሮንመንት ጋር ግንኙነት አለው። ያንን ግንኙነት የሚያደርገው ያንን ኢንተራክሽን የሚያደርገው ለምንድን ነው? እነዚህ ፕራይመሪ ኒድሶችን ለማሟላት ነው ወይም ደግሞ መሰረታዊ ፍላጎቶችን ለማሟላት ነው። ለምሳሌ ሰቻስ ፉዶችን፣ ሸልተር እንደን ክሎዞችን እነዚህን መሰረታዊ ኒድስ ፕራይመሪ ኒድስ የሚባሉትን ታውቃቸዋለህ። ለምሳሌ ፉዶች አሉ አይደል? ምግቦች፣ ምግብ፣ መጠለያ እና ልብሶች እነዚህ ለማሟላት የሰው ልጅ ከኢንቫይሮንመንት ጋር ያለው ኢንተራክሽን በጣም የሰፋ ነው ማለት ነው። ኢን ዘ ፕሮዳክሽን ፕሮሰስ። ስለዚህ በፕሮዳክሽን ፕሮሰስ ጋር ስንመለከት ሂውመን ቢጊንስ ኢምፕሩቭድ ዘ ፕሮዳክሽን ቱልስ ኤንድ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ፕሮዳክት። ስለዚህ የሰው ልጅን ታሪክ ወደፊት እንመለከተዋለን። የሰው ልጅን ታሪክ ከምን አይነት ነገር ወደ አሁን ወዳለንበት ከረንት ወዳለንበት ጊዜ እንደመጣ ለምሳሌ ከዚህ በፊት ሃይላይት ለማለት ከዚህ በፊት ለምሳሌ የሰው ልጅ በጥንት ጊዜ የሰው ልጅ ለምሳሌ እንደምታውቁት በጫካ ውስጥ በሚኖርበት ጊዜ ይሄ ሃንቲንግ ኤንድ ጋዘሪንግ ይባላል አይደለም? ይሄ እያደኑ መሰብሰብ ማለት አድኖ መሰብሰብ የሚባለው ነገር ማለት ነው። ሶ እንደዚህ ነገር ነው። እንደዚህ ህይወት ነበረ የነበረው የሰው ልጅ። ሶ ከጊዜ ሂደት በኋላ ደግሞ ምን መደረግ ተጀመረ? ይሄ ዶሜስቲክ አኒማሎችን ወይንም ደግሞ የቤት እንስሳዎችን ማዳቀል፣ ጫካ ውስጥ ያድናቸው የነበሩት እንስሳዎችን ወደ ቤት በማምጣት እና በማዳቀል እና ደግሞ በአንድ ቦታ ጥሩ በመንከባከብ እንደዚህ ነገሮች የተጀመሩበት ነው። ለምሳሌ ፍራፍሬዎችን አድኖ ፍራፍሬዎችን እያወረደ እያረገፈ ከመብላት ይልቅ አሁን ላይ ወደ አግሪካልቸር የመጣበት ጊዜ ነው ሰው። ስለዚህም ስለ ፕሮዳክሽን ፕሮሰስ የሰው ልጅ የፕሮዳክሽን ፕሮሰስ እንዴት ነበረ የሚለውን እንዴት ነው ኢምፕሩቭድ የሆነው እንዴት ነው ዲቨሎፕድ የሆነው የሚሉትን ነገሮችን ኢቨን ኳሊቲውንም ኳንቲቲውንም ጥራቱንም ይሁን ጥራትም ይሁን ብዛትም የፕሮዳክቱን ጥራት ይሁን ብዛትም እና ደግሞ መሳሪያዎችንም ወይንም ቱልሶችንም ኢምፕሩቭድ ወይንም እያሻሻለ የመጣበት ጊዜ ነው ማለት ነው። ስለዚህ ይሄንንም ፓስት ላይ እንዴት ነበር ምን ፕሮሰስ ነበር የሚለውን ነገርም ሂስትሪ ይሄንንም ነገር ከቨር አድርጎ ያይልናል ማለት ነው። ሂስትሪ አስ ኤ ባዮሎጂ ኦፍ ናውሌጅ ሂስትሪ አስ ኤ ባዲ ኦፍ ናውሌጅ ኢዝ አን አካውንት ኦፍ ፓስት ቤዝድ ኦን ሂስቶሪካል ፋክት ኤንድ ኤቪደንስ። ሂስትሪ ሌላኛውን ስንመለከተው ሌላኛው ሀሳቡ ምን ይላል? ሂስትሪ ስለ ፓስት ነው የሚያጠናው ወይም ፓስትን ነው አካውንት የሚያደርገው። ስለ ፓስት ነው የሚያጠናልን አን አካውንት ኦፍ ፓስት ማለት
እና ደግሞ ፓስትን በሚጠናበት ጊዜ ደግሞ ፓስትን በሚመዘገብበት ጊዜ እነዚህ ሂስቶሪያኖች ያጠናሉ፣ ይጽፋሉ። እንደዚህ በሚደረግበት ጊዜ ቤዝድ ኦን ሂስቶሪካል ፋክት ኤንድ ኤቪደንስ ነው። ስለዚህ ምን ላይ መመርኮዝ አለበት? በሂስቶሪካል በታሪካዊ እውነታዎች እና በታሪካዊ ኤቪደንሶች ማስረጃዎች ማለት ነው። ስለዚህ ፋክት ላይ እና ኤቪደንስ ላይ ያልተመሰረተ ሂስትሪ ትክክለኛ ወይም ትሩ ሂስትሪ ወይም ደግሞ አሪፍ ሂስትሪ ነው ብለን አንጠራው ማለት ወደፊት እነዚህ ላይ ኪ ኤሌመንትስ ኦፍ ሂስትሪ የሚለው ሀሳብ ላይ በደንብ እንመለከታቸዋለን። ስለዚህ ስለ ኤቪደንስ ማለት ምን ማለት እንደሆነ ማለት ነው። ሂስቶሪካል ፋክት ሪፈርስ ቱ ኢንፎርሜሽን ኦር ስቴትመንት አባውት the past of the past that is known or proven to be true። ስለዚህ ሂስቶሪካል ፋክቶች ምንን ሪፈር የሚያደርጉት ቱ ኢንፎርሜሽን ኦር ስቴትመንት አባውት ፓስት። ስለዚህ አንድ ስቴትመንት ወይንም ደግሞ ስለ አንድ ያገኘነው ፓስት ላይ የተገኙት ኢንፎርሜሽኖች ትክክለኛነት ወይም ትሩነስ ወይም ትሩዙ ትክክል ነው ወይስ ትክክል አይደለም የሚለውን ነገር ፕሩቭ ለማድረግ ነው ማለት ነው። የሚጠቅመን ለማወቅና ትክክለኛነቱን ለማወቅና ፕሩቭ ለማድረግ ነው። እውነት ይሁን አይሁን ለማወቅ ማለት ነው። ስለዚህ ለእነዚህ ሂስቶሪካል ፋክቶች ሪፈር ያደርጉልናል ማለት ነው። History is all about providing an interpretation of what happened, why it happened and how it happened based on a source። ስለዚህ ሂስትሪ ሌላኛውን ሀሳብ በምንመለከትበት ጊዜ ይህንን ኢንተርፕሪቴሽን ወይንም ደግሞ ይህንን ለመግለጽ ወይንም ስለዚህ ስለ ምን እንደተፈጠረ what happened ማለት ምን እንደተፈጠረ እና ደግሞ why happened ለምንድን ነው it happened የሆነው ወይንም ይሄ ነገር ለምንድን ነው የተፈጠረው የሚለው እና ደግሞ why it happened የሚለውን ነገር ለምን እንዴት ነው ያ ነገር የተፈጠረው how it happened የሚለውን ያጠናልናል ማለት ነው። ይሄን ሲደረግ ቀደም እንዳልኳችሁ በቤዝድ ኦን ሶርስ ነው ወይንም ደግሞ ቤዝድ ኦን ኤቪደንስ መሆን አለበት። በሶርስ የታገዘ ሶርሱ ደግሞ ትሩዝ የሆነ ፋክት ላይ የተመሰረተ መሆን ይኖርበታል ማለት ነው። ኤቪደንስ ግዴታ ስለሆነ ማለት ነው ሂስትሪ በሚጻፍበት ጊዜ። ስለዚህ እነዚህ ነገሮች ኢንተርፕሬት ለማድረግ ይጠቅመናል ማለት ነው ሂስትሪ። therefore history is both the facts of the past and inquiry made into the past facts። ስለዚህ ሌሎችን በምንመለከትበት ጊዜ እነዚህ ፋክትስ ኦፍ ፓስት ወይም ስለ ፓስት ላይ ስላሉ እውነታዎች እና ኢንኳሪ ሜድ ኢንቱ ደ ፓስት ፋክትስ። ስለዚህ ፓስት ላይ የሚነሱ ጥያቄዎችንም ጨምሮ ፓስት ላይ ስለሚነሱ የፋክት ወይንም የእውነታ ጥያቄዎችንም የሚመልስ ነው። እነዚህንም ይጨምራል ማለት ነው። ስለዚህ ፋክትስ ኦፍ ፓስት ወይንም ስለ ፓስት ላይ ስላለ ፋክትን ይጨምራል እና ደግሞ ኢንኳሪ ሜድ ኢንቱ ፓስት ፋክት። ስለዚህ በጥያቄ በመጠየቅ ፓስት ላይ ያሉትን ፋክቶች ቼክ የሚያደርጋል ማለት ነው። Thus history is not an opinion or novel writing። ስለዚህ ሂስትሪ በምንመለከትበት ጊዜ እንደመሰለን አይደለም የምንጽፈው። ሂስትሪ ሲጻፍ ሂስትሪ እንደመሰለን ሳይሆን ወይም ደግሞ ይሄ የግላችን ኖርማሊ ኦፒኒየን ላይክ እንዴት ነው የመሰላችሁ ወይም የግል አስተያየታችሁን ሳይሆን ሲጻፍ መጻፍ ያለበት ወይም ደግሞ እንደ ልብ ወለድ ላይ እንደ ኖቨል ሳይሆን መጻፍ ያለበት ኖርማል በትክክለኛ ፋክት ላይ የተመሰረተ በትክክለኛ ኤቪደንስ ላይ የተመሰረተ ነው መሆን ያለበት። ስለዚህ ሂስትሪ ኢዝ ናት አን ኦፒኒየን ወይም ኦፒኒየን የግል አስተያየት አይደለም፣ ወር ደግሞ ኖቨል ራይቲንግ አይደለም፣ ወይም የልብ ወለድ ጽሑፎች አይደሉም። እነዚህም ወደፊት እናያቸዋለን። ለምሳሌ አንዳንዱ ሂስትሪ ላይ ወደፊት 11 ክፍል ትመለከቱታላችሁ። አንዳንዴ ኪ ኤለመንትስ ኦፍ ሂስትሪ ላይ ስትማሩ አሉ እነዚህ ሰዎች አንዳንዴ ፓስት ላይ የነበሩ ጽሑፎች በኤቪደንስ ስለማይደገፉ እንደመሰላቸው ነው። ሰው እንደተመቸው በሚጽፍበት ጊዜ ደግሞ ሂስትሪ እንደተመቸው ወይም ደግሞ ለተመልካች ለመሳብ እንደሚያደርገው ጥረት በሚጣጣርበት ጊዜ ከሂስትሪነት ይወጣና ወደ ኖቨል ራይቲንግ ወደ ልብ ወለድ ይሄዳል ማለት ነው። ስለዚህ ኦፒኒየንም አይደለም ኖቨልም አይደለም የሂስትሪ ማለት ነው። አይደንቲፋይንግ ሂስቶሪካል ፋክት ፍሮም
ኦፒኒየን ሪኳየርስ ክሪቲካል ቲንኪንግ። ስለዚህ እነዚህን ሂስቶሪካል ፋክቶችን አይደንቲፋይ ለማድረግ ከኦፒኒየን ወይም ከግል አስተያየት ወይም ከግል አመለካከት አይደንቲፋይ ለማድረግ ሪኳየርስ ክሪቲካል ቲንኪንግ ወይም ደግሞ ክሪቲካሊ ይሄ በጥልቀት መመልከት በጥልቀት ማሰብ ይኖርብናል ማለት ነው። እነዚህን ሂስቶሪካል ፋክቶችን ከኦፒኒየኖች ለመለየት ወይም ከግል አመለካከት ከግል አስተያየት ለመለየት ማለት ነው። ዲስቲንጉሽ ቢትዊን ፋክት ኤንድ ኦፒኒየን ኢዝ። ስለዚህ ፋክቶችን እና ኦፒኒየኖችን ዲስቲንጉሽ ለማድረግ ወይም ደግሞ ለመለየት ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ስኪል ነው ዩ ካን ለርን ፍሮም ስተዲንግ ሂስትሪ። ስለዚህ እነዚህን ፋክቶችን እና ኦፒኒየኖችን ለመለየት ዲስቲንጉሽ ለመለየት እነዚህ ፋክትን እና ኦፒኒየንን ለመለየት እነዚህ በጣም ሲበዛ ሂስትሪ ጠቀሜታ አለው ማለት ነው። ፋክትን እና ኦፒኒየንን ለመለየት ማለት ነው። አንደኛው ኢምፖርተንቱ ነው ማለት ነው። ኤ ፋክት ኢዝ ኤ ስቴትመንት ዳት ካን ቢ ፕሩቭድ ዊዝ ሰፖርቲንግ ኢንፎርሜሽን። ስለዚህ ፋክት የምንለው ምን ማለታችን ነው? አንድ ነገር ሰፖርቲንግ ኢንፎርሜሽን በኢንፎርሜሽን በትክክለኛ መረጃ በትክክለኛ ማስረጃ ፕሩቭድ ሲደረግ ነው። ወይም ደግሞ ሲደገፍም ሰፖርት ሲደረግም ነው ማለት ነው። ሰፖርት ሲደረግ ነው። ኢንፎርሜሽኑ በትክክለኛ መረጃ ሰፖርት በሚደረግበት ጊዜ እውነታ ነው እንላለን፣ ፋክት ነው እንላለን ማለት ነው። ፋክት ስቴትመንት ነው እንላለን። ስለዚህ ኦን ዘ አዘር ሃንድ በሌላ በኩል ስንመለከተው አን ኦፒኒየን ኢዝ ዋት ኤ ራይተር ቢሊቭ ቤዝድ ኦን ሂዝ ኦር ሄር ቪው ፖይንት። ስለዚህ ኦፒኒየን በምንመለከትበት ጊዜ እንደምታውቁት ሰው የራሱን የግል አስተያየቱን በሚጽፍበት ጊዜ የመሰለውን ያመነበትንና ያመነበትን የተመቸውን ቪው ፖይንት ወይም የሚያስቀምጥላቸው ሀሳብ ያንን እሱ የተመቸውን ፖይንት ነው ማለት ነው። ሂስትሪ ራይተርስ ካን ኪፕ ዴር ኦፒኒየን ዊዝ ፋክት። ስለዚህ ሂስትሪ ራይተር ጸሐፊዎች በምትመለከቱበት ጊዜ ኪፕ ዴር ኦፒኒየንስ ዊዝ ፋክት። ስለዚህ ከኦፒኒየን ነፃ ሆኑ ወይም ከኦፒኒየን የወይም የግል አስተያየታችን ሲጽፉ ቤዝድ ኦን ፋክት ነው ማስቀመጥ ያለባቸው። የግል አስተያየት ራሱ ኦፒኒየን ራሱ ቢሆን በሚያስቀምጡበት ጊዜ ቤዝድ ኦን ፋክት ከእውነታ ጋር ነው ማስቀመጥ ያለባቸው እንጂ እነሱ ያመኑበትን ብቻ አይደለም ማለት ነው። በት አን ኦፒኒየን ኢዝ something that cannot be proved። ስለዚህ ነገር ግን ኦፒኒየንስ በምንመለከትበት ጊዜ ፕሩቭድ ያልተደረገ ነገር ነው ወይንም ያልተረጋገጠ ነገር ነው ማለት ነው። ያልተረጋገጠ ነገር ነው ማለት ነው ኦፒኒየን ማለት ነው። ሶ የዛሬ ክላሳችን ይሄንን ይመስላል። በሚቀጥለው ዘ ዲሲፕሊን ኦፍ ሂስትሪ የሚለውን ሀሳብ እንመለከታለን ማለት ነው። ላይክ ሼር እና ደግሞ ያልገባችሁን ኮመንት ላይ አስቀምጡልኝ። ነገርም በዚህ ኮንሰፕት ላይ ያልገባችሁ ጥያቄዎች በሚኖርበት ጊዜ ኮመንት ላይ በማስቀመጥ ወር ደግሞ የቴሌግራም አካውንት አለ እሱ ላይ በማስቀመጥ መጠየቅ ትችላላችሁ ማለት ነው። አሁን መጠየቃችሁ ጥያቄ ግን አንድ ጥያቄ ግን አለኝ። አሁን በዋናነት ስለ ሂስትሪ እና ስለ ፕሪሂስትሪ ተምረናል። ስለዚህ የፕሪሂስትሪ እና ሂስትሪ ምንድን ነው ልዩነታቸው የሚለውን ነገር እንድታስቀምጡልኝ እፈልጋለሁ። አንድ ሁለት ፖይንቶችን አስቀምጡልኝ። ሂስትሪ እና ፕሪሂስትሪ የሚሉት ልዩነታቸውን ታስቀምጣላችሁ ማለት ነው። ሁለት ፖይንቶችን። ስለዚህ ይሄ እንደዚህ ከሆነ ይሄ ንጽጽር ታስቀምጣላችሁ ማለት ነው። ደህና ሁኑ።